አበደን አላህዬ ሱብሃነል ኻሊቅ ማንንም በድሎ ዝም እንደማይል ተናግሯል። እንዳትጠራጠሩ ወላሂ በእናንተ ላይ ድንበር ያለፈው ሰው ዛሬ ምንም አልደረሰበትም ነገም ምንም አልደረሰበትም ብላችሁ እንዳትቆዩ። አላሁ ረቡል ዒዛ ነፍሴ ላይ በደልን ሐራም አድርጋለሁ እንዳትበዳደሉ። የሌላ እምነት ተከታይ ቢበደል አላሁ ሱብሓነሁ ወተዓላ ለበዳዩ ትክክለኛውን ክፍያ ይሰጣል። አበደን 1% አልጠራጠርም። ይሄን ሐዲስን ቁዱስ ነው የተናገረው የኛ ጌታ። ስላልተናገራችሁ ስላላላችሁ ምን አለ አላህ ሱብሓነሁ ወተዓላ فأنزل سكينته على رسوله. I love this ayah. ይሄንን አያ ያየሁበት ቀን ስንት ይሄን ቀርቼው ነበር እንዴ ነው ያልኩትኝ። አላህዬ ምስክሬ ነው ሱብሓነሁ ወተዓላ ነው። ይሄንን አያ ድሮ ቀርቼው فأنزل سكينته ምን አለ إذ جعل الذين كفروا في قلوبهم በቀልባቸው ላይ حمية الجاهلية ያለሉት ጥላቻ ነገር እሳት ይሄ ምቀኝነት ህዝብ ውስጣቸው ጃሂልያ ጨመረበት። ደግሞ አረጋንትነትን ማለት ነው። አረጋንትነትን አይወድም አላህ Subhanahu Wa Ta'ala። እነሱ እንደዛ ሲሆኑ አማኞችን ግን አለ አላህ Subhanahu Wa Ta'ala እንደዛ ሆኖ ሲመጡባቸው ከረሱል አለይሂ ሰላቱ ወሰለም ጋር فأنزل الله أورد الله سبحانه وتعالى سكينته مرغاغيون على رسوله بملكتنيا وعلى المؤمنين بأمانيوش ላይ وألزمهم كلمة التقوى يعني ጌታ ንግግሩ سبحانه وتعالى እንዴት እኮ እንደሚጣፍጥ አላህዬ ከእንደዚህ ባሮቹ አላህ ይመዝግበን በረህመቱ በዝነቱ ሰኪናውን ከሰጣቸው። ከዛስ وكانوا أحق بها وأهلها ለነሱ የሚገባቸው ነው አላህ Subhanahu أحق بها وأهلها وكان الله ነው ደግሞ አላህ Subhanahu Wa Ta'ala بكل شيء عليما። ለምን ይሄን አደረገ ነው ደግሞ አላህ Subhanahu Wa Ta'ala በእያንዳንዱ ነገር ላይ ዙሪያው ያለውን ቀልብ ላይ ያለውን ወደዚህ ሚነ بكل شيء በእያንዳንዱ ነገር ላይ አሊማ አዋቂ ነው። ልክን ስትሰሙ አትረጋጉ። በዚህ ጋር ምን እንደሆነ ታውቃላችሁ? እነዚህ ሙስሊሞች ላይ ምን እንዳያረጉ እንደሆነ ታውቃላችሁ? በዚህ ጋር ነከሌ ምን ያረጉ እንደሆነ የተደረገውን ነገር አይታችኋል ምናምን ሲሏችሁ ማለት ነው። وكان الله Subhanahu Wa Ta'ala እኮ ነው بكل شيء በእያንዳንዱ ነገር ላይ አሊም